ያ መሀል አንድ ሰው እንዳይገባል ሰምታችኋል። እዛ ውጭ ላይ ነው ሌላሙን ታራሙ ሰው አራማቼ እናንተ ይስማማችሁ፣ እናንተ ተስማሙልን፣ እናንተ በፍቅር ኑልን እንጂ ማንም ከኔ ጭምር ማንም ሰው አይገባም በእናንተ መሀል። እኛ የምንፈልገው የእናንተን ደስታ የእናንተን አንድነት ነው። ዛሬማ እኮ እኔ ተመችቶኛል። አማቼ በጣም ነው የተመቸኝ። በዛሬ የብሬን ነው የምላችሁ፣ በጣም ነው የተመቸኝ። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ዛሬ እንግዲህ ጠብቁን በተባለው ቃላቸውን አክብረዋል። የምር ያው ብሩኬ ከተናገረ ያደርጋል። በእርግጥ ለተግባር እንኳን የሆነ ነገር አስቦ ከማድረግ ወደ ኋላ አይልም እና ያው ትናንትና አዲስ ነገር ይኖራል ፎቶ እንለቃለን ምናምን ብሎ ፎቶ ፖስት አድርገውልን አሁን ከመሸ ነው ፖስት ያደረጉልን። የዛሬውማ በስማም በቃ በነገራችን ላይ እንደዚህ ይላሉ እናት አባቶቻችን። እኔ ሲባል ነው የሰማሁትኝ። በጠባብ ቤት ውስጥ አሉ ትልቅዬ ፍቅር አለ አሉ። እና እኔ አሁን ላይ ብሩኬ እና ሀይሚዬ ላይ ያ መጀመሪያ የነበረው ፍቅራቸው የበፊቱ ማለት ነው በጣም እየተመለሰ ነው በዚህ በጠባብ ሩም ውስጥ እና በጣም ነው የተመቸን። ብሩኬ አንተና ሀይሚ ከተመቻችሁ እንደዚች ጋር መኖራችሁ በጣም ደስ ይላል። በቅድሚያ ግን እሱም ተናግሮታል። እንግዲህ ሀይሚ ከራሷ ጋር እንድትሆን እንድትረጋጋ፣ ሁሉ ነገሮች መስመር እንዲይዙ ያደረግኩት ነገር ነው ብሏል። ዛሬም የተናገረው ቃል ነው። ደስ ይላል። ሁለታችሁም እንድትረጋጉ እንፈልጋለን። በቃ ሌላ እንደዚህ በፍቅር እንድትመጡልን ማለት ነው። የዛሬውማ ውዶች አትጠይቁኝ። ምንድን ነው ዛሬ በዓሉ ውዶች? እኔ እኮ አልገባኝም። ምን አይነት በዓል ነው? ያው እስከ ዛሬ የቀጡንን ያላከበሩልንን ኦኬ፣ ዛሬ እያከበሩልን ነው። እስከ ዛሬ በበዓል ምድር በዓል ምንድን ነው ያላከበሩልን? ለገና ነው አብረው ያልመጡት። በዛን ጊዜ ጠብላይ ነበሯ። ያንን ለመከሰ የደረጉት ነው አይደለ? ዋው ደስ ይላል። ቡና ተፈልቶ እዛ ጋር ፋንዲሻ ሳይኖር ዳቦ ምናምን ሳይኖር አስባችሁታል? ቄጠማ ተጎዝጉዞ ሽሮ ወጥ ከሰርቶ አበሻ ቀሚስ ለብሰው በፍቅር ገበታ ምንድን ነው በፍቅር ማዕድ እየተቋደሱ እነዚህ ልጆች እንዴት! እኔ ቀን ነው ባጭሩ፣ የምሬ ነው ብላችሁ እኔ ቀን ነው የምር። ለካ ፍቅር ሁሉን ያሸንፋል የሚባለው እውነት ነው። በቃ ጠብን ያሸንፋል። በቃ እንደ ፍቅር የሚያምር ነገር አለ በዚህ ምድር ላይ የለም እኮ የምር። አሁን ሀይሚዬ ምርጥ ወጥ ሰራች። ከዛ ትካሿን ሲያመሰግናት ማለት ነው። በቃ ሴት ልጅ እንደዚህ ነው መንከባከብ። ብሩኬ ታውቃለህ እኮ ትችልበታለህ፣ ግን በቃ አውቀህ ነው የምታለግምብን እኛ ላይ ማለት ነው። አውቀህ ትላላችሁ። እና እንግዲህማ አስባችሁታል። ሀይሚዬ የኔ ሽቅርቅር የአበሻዋን ቀሚስ ገጭ አድርጋ እንዲሁም ብሩኬ ማች ነው የለበሱት። ባይ ዘ ወይ በጣም ነው የምታምሩት ከሚባለው በላይ በጣም ነው የምታምሩት። ቅማምዬ የኔ ቀበት ቅብጥብጥ እኮ ነው የምትለው። በቃ ቅብጥብጥ ሁሉ ነገር ደግሞ የሚያምርባት የምር ሁሉ ነገር ነው የሚያምርባት። ምንም ነገር ብታርቅ ያምርባታል። እና ብሩኬ ሌላ ነገር እኔ ለአንተ ማለት የምፈልገው ነገር ምንድን ነው? በእኛ መሀል ማንም እንዳይገባ ብለሃል። ማንም ሰው አሁን በዚህ ፍቅር ባላችሁበት ሰዓት የሆነ ሰው ከገባ የግል ችግር አለበት ማለት ነው። የምን የግል ጠብ አለበት ማለት ነው ከእናንተ። አዎ የእናንተን ሰላም አይፈልግም፣ የእናንተን ፍቅር አይፈልግም ማለት ነው። እኛ የምንፈልገው ይህንን ነው በቃ። ምክንያቱም ብዙ ነገር ተሰድባችኋል፣ ብዙ ነገር ተብላችኋል እስከዛሬ። ከዚህ በኋላ ግን ማንም እንዲሰድባችሁ እንዲናገራችሁ አንፈልግም። እኛ ብንናገርም የሆነ ሀሳብን ብናነሳ መስመር እንዲይዝ ነበረ ነገሩ። እግዚአብሔር ይመስገን፣ ቅዱስ ሚካኤል ክብሩን ይውሰድ። የምሬን ነው ብላችሁ አሁን መስመር ይዟል ሁሉ ነገር። በጣም ደስ ይላል። ይሆናል ሌለ እኔ በቦታው ሆኜ ላይክ እኔ ያፈቀርኩት እኔ የኖርኩት ህይወት በቃ እኔ እየኖርኩ ያሉት ህይወት እስከሚሰማኝ ድረስ ነው አሁን ላይ ማለት ነው። የእነሱ ደስታ ማለት ነው የሆነ የሰው ደስታ ይጋባል። የምሬን ነው እና እንደዛ አይነት ሙድ ውስጥ ነኝ እኔ አሁን ያለሁትኝ። ምናልባት እናንተም ይሄ ነገር እናንተም ውስጥ ተፈጥሮ ሊሆን ይችላል። ሰውን ከልቡ ስትወዱ የሆነ የሚያደርገው ነገር ያስደስታችኋል። እሱ የሚያደርገው ነገር ወደ እናንተ ይጋባባችኋል። እና እነዚህ ልጆች እንደዚህ ነው የሚያምርባቸው። ሀይሚዬ ደግሞ ምንድነው ተጠልፍ ያለውኝ ለብሩክ እያገዛችሁ ነው። ብሩክ ጅግና ነው እያላችሁ ነው እንዴ? እናሳ ጅግና እኮ ነው ባልሽ። ይኸው ጅግንነቱንማ እኮ በተግባር አሳየ። ማንም እኛ መሀል እንዳይገባ ሁሉ ነገር መስመር መያዝ አለበት። እዚህ ጋር ሆነን በፍቅር መኖር አለብን አለ። ከዚህም በላይ ታዲያ ጅግና አለ እንዴ?
እና ሀይሚዬ አትቅኒ፣ ቀንተሽ ነው የኔ እናት አትቅኒ። አንቺም እኮ የኛ ጅግኒት የኛ ንግስት የብሩኬ ልዕልት ነሽ። ግን ምን መሰለሽ አሁን ብሩኬ ያደረገው ነገር በጣም አሪፍ ነው፣ በጣም ማለት ነው። እኔ ቆይ ግን ወገቧን ልትቆርጠው ነው እንዲ ብሩኬ የምታዝሊው? ትናንትም ማዝለው ነበር፣ ዛሬም ማዝለው። ታይ እንጂ ሀይሚዬ ልያገረድነትሽ እንትን ይላል ይሄዳል። ታይ ታይ ጥሩ አይደለም፣ አትሸከሚ። ብሩኬ ወንድ ልጅ ነው። ወንድ ልጅ በተፈጥሮ ከባድ ነው፣ ጠንካራ ነው እና አትዳፈሪ የሆነ ነገር ማለት ነው። ብሩክ ደግሞ ዝም ትላለ። በቃ እናንተ እኮ ልዩነታችሁን እኮ አልጨረሳችሁም። እንደ ልጅ ያረጋችኋል፣ እንደ ትልቅ ሰው ያረጋችኋል። በእርግጥ ሁሉም ነገር ይሄዳል፣ እናንተ ላይ ይሄድባችኋል፣ ያምርባችኋል እና ደስ ይላል። እንግዲህ በጣም ነው የተመቸኝ። እኔ በበኩሌ ደስ ብሎኛል። በጣም ደስታዬን መቆጣጠር አቅቶኛል ከሚባለው በላይ ማለት ነው። እና እንግዲህ አሁን ይሄ ደስታ ሊያስደስታችሁ ይገባል። ይሄ አብሮነታቸው ሊያስደስታችሁ ይገባል። ሀይሚ ደግሞ ብሩኬ እንደዚህ እያደረገ ያለው ለእናንተ አብሮነት ላይክ ለፍቅራችሁ ሲል ነው። አብራችሁ እንድትቀጥሉ ስለሚፈልግ ነው። በቃ ሌለ ነገርን ለመሸሽ ነው። ሁሉ ነገር መስመር እንዲህ ስለፈለገ ነው። እና አንደርስታንድ ልትረጁ ይገባል። እና ታግተሽ አይደለም፣ አግቶሽ ሳይሆን ጠልፎሽም ሳይሆን ምንም አድርጎ ሳይሆን በቃ ሌለ ስለሚወድሽ ሊያጣሽ ስለማይፈልግ ከጎኑ እንድትሆንለት ምናምን ቅማሙ የልጆቹ እናት ሚስቱ ሁሉ ነገሩ ስለሆንሽ ያውቃል። እንደሆንሽ ድብና አድርጎ ነው የሚያውቀው። ብሩኬ ግን አውቆ ነው እኛ ላይ የሚያላግጥብን አንዳንድ ጊዜ ማለት ነው። አውቆ ነው እንዲህ ዛሬ አሁን ምርጥ ወጥ ሰራሽ ከዛ ትካሽዋ አለ። አስቡት እንግዲህ አሁን እሷ ወጥ ሰራች፣ እሱ ደግሞ እንጀራ አቅርብ። ፉክክር ውስጥ ገቡ እርስ በራስ ማለት ነው። አቅርቤ አታቅርቤ፣ እንዲ አቅርብ አታቅርብ፣ እንዴ እኔ ቃሚሴ ይበላሽብኛል፣ አይሆንም፣ አካኪ ዘራፍ እንዴ ወይ ፍንክች አለች። አስቡት እንግዲህ እና ይሄ ሁሉ በራሱ ፍቅርን ያመለክታል፣ ፍቅርን ያመለክታል። አሁን አንዳንድ ሰው ደግሞ የሆነ ፋራ የሆነው ይገኝና እንዴት አንቺ እኔ አባወራ ነኝ እንዴት እምቢታ ያለች ምናምን ብሎ በጥፊ ይመታል አይደለ? ብሩኬ ግን ፍቅር ስላሸነፈው ተነስቶ አቀረበ እና ይሄ በራሱ ፍቅርን ሸር ማድረግ ነው፣ ፍቅርን ማጋራት ነው። ለሌላው ፍቅርን ለማያውቅ ሰው ፍቅርን ማጋራት ነው። እና ቴንኪው እናንተ ሁለት ልጆች ማለት ነው። እንደ ትልቅም ሰው ያደርጋችኋል፣ እንደ ትንሽም ያደርጋችኋል። ግን የምታደርጉት ነገር በውስጡ በጣም አስተማሪ የሆነ ነገር ነው። የምሬ ነው። እና ወንዶች ፍቅርን ተማሩ፣ ሴቶችም እንደዛው። ፍቅር ሁሉን ያሸንፋል። ፍቅር ላይክ ጠብን ያሸንፋል። ላይክ ክርክርን፣ ሁሉ ነገርን በጠብ ውስጥ ከክርክር የተነሳ ነው ወደ ድብድብ የምንገባው አይደለ? እንደዛ ነገር እና በቃ እንደዚህ ነው መሆንስ። እንትን ሸር መደራረግ አለ። ይሄ ሰፖርት መደራረግ፣ አንተ ነህ ማድረግ ያለብክ፣ አንቺ ነሽ ምናምን ነገር ነው። እኩሌታ የሚባል ነገር አለ። ፍቅርን እኩል እስከኖር ነው ድረስ የሆነ ስራም አንድ ቤት ስንኖር መተጋገዝ አለብን። እንግዲህ የወንድ ላጤ ኑሮ ምናምን ነገር አላለም። እንዲህ ብሩኬ እኮ ረስቶት ነው ማለት ጠልፎ ሀይሚን ማግባቱን ማለት ነው። እንዲህ ሀይሚዬ ደግሞ ቅር አላት መሰለኝ የኔ እናት። እንዲህ ወንድ እንደዛ ይባላል እንዲህ አለች። እና ያው ግን ተመልሷል። የአራት ልጆች እናትና አባት መሆናችሁን አትርሱ። ወንድ ላጤ ምናምን ነገር ብሩኬ ምን ይሽል አይባልም። ግን ያው የሀይሚዬን ትንሽ ጨጓራ ለመላጥ ነው። ሀይሚዬ ደግሞ ቶሎ ደነገጠች ታውቃላችሁ። ተው እንጂ እና አትፎግሩን። ከዚህ በኋላ እኛ አንፎገርላችሁ። ለማንኛውም ፍቅራችሁን መድኃኒዓለም ያብዛላችሁ። እንደዚህ ነው የሚያምርባችሁ። በጣም ነው የምታምሩት። በዙ ቀጥሉበት። ጠብን ወደኋላ አድርጋችሁ አሁን ፍቅርን አጠጡና አጎንጩን ትላላችሁ። እና ቀጣይ ደግሞ እንግዲህ ብሩኬ የበረከት ስራ ብዙ ልብሶች አሉን። እንግዲህ ያው አንዳንድ ቦታ ላይ እንትን እናደርጋለን ብሏል። ይህም በጣም ጥሩ የተቀደሰ ሀሳብ ነው። ፈጣሪ ይጨምርላችሁ። ሰው ካለው ላይ ሲያካፍል ይጨምርለታል። ይጨምርላችሁ ማለት እፈልጋለሁ። ሳልናገር ማለፍ ስለማልፈልግ ነው። መልካም ቅን አንደበትን ለሁላችንንም ይፍጠርልን መድኃኔዓለም። የተቸገሩትን ላጡትም ነው ለተራቡት ምግብን ለተራቆቱትን ልብስን መድኃኔዓለም ይስጥልን ማለት ፈልጋለሁ። በዛ አጋጣሚ አቅሙን ሰጥቶን እግዚአብሔር እኛም ኖሮን ለመስጠት ያብቃን። ኖሮኝ ለመስጠት ያብቃኝ። በግሌ ራሴን ልበል እንጂ እኔ እኮ አንዳንዴ ቀውስ እኮ ነኝ። ለማንኛውም ውዶቼ